የዛሬ የምንዛሬ መረጃ ከወዴት ደረሰ? እንደተለመደው ከ15 ያላነሱ ዓለም አቀፍ የሆኑ ምንዛሬዎች ዛሬ በስንት እየተዘረዘሩ ይገኛሉ? እንግዲህ ዓለም አቀፍ የሆኑ ምንዛሬዎችን እጅግ በጣም ከሚወስኑ ነገሮች መካከል የፖለቲካ እንዲሁም ደግሞ የዓለም ኢኮኖሚ ተጠቃሽና ቀንደኛ ወሳኝ የሆኑ ነገሮች ናቸው። ዛሬ ላይ ዓለማችን የምትገኝበት ሁኔታ የሁሉንም ሀገር ሞኔታሪ ሲስተም አፌክት እንደሚያደርግ መቼም ሳይታለም የተፈታ ነው። ከዛ መሃል የኛም የትይዩ ገበያም ሆነ የባንክ ምንዛሬ ተመኖቻችን አንዳንዴ ከፍ ሊሉ ይችላሉ። ምናልባት ዝቅ የማለት አዝማሚያቸው ደግሞ አነስተኛ ነው። አሁን ባለው ተጨባጭ ሁኔታ ዛሬ መጋቢት 13 ዕለተ እሁድ 2018 ዓ.ም እነዚህ ዓለም አቀፍ የሆኑ ምንዛሬዎች በኢትዮጵያ ብር በስንት እየተዘረዘሩ እንደሚገኙ የምንነግራችሁ ይሆናል። በባንክም ያሉበትን ዋና ዋና የምንዛሬ ተመኖች ዋጋ እንነግራችኋለን። እስከ መጨረሻው ድረስ አብራችሁን ተከታተሉን። የምንጀምረው ከአሜሪካ ዶላር ነው። ከዛ በፊት ግን ቪዲዮውን ላይክ ካላደረጋችሁ ላይክ እንድታደርጉ፣ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ተከታተሉን ዘንድ በማክበር እንጠይቃለን። አሁን ቀጥታ ወደ መረጃው እንሄዳለን። የአሜሪካ ዶላር ዛሬ መጋቢት 13 ላይ በ190 ከ78 ነው በመሸጥ ላይ የሚገኘው። 100 የአሜሪካ ዶላር ደግሞ 19078 ብር በመዘርዘር ላይ ይገኛል። የባንኩ ምንዛሬ እንደሚያመለክተው ከሆነ አንዱን የአሜሪካ ዶላር በ166 ከ07 እየዘረዘረ ነው የሚገኘው። ዩሮን ስንመለከት 1 ዩሮ በ220 ከ90 እየተሸጠ ነው የሚገኘው። 100 ዩሮ ደግሞ 22090 ብር በትይዩ ገበያው እየተሸጠ ይገኛል። የባንኩን ምንዛሪ ተመን ስንመለከት 1 ዩሮ በ189 ብር እየዘረዘረ እንደሚገኝ ዕለታዊ የምንዛሪ ተመን ያወጣው የኢትዮጵያ ንግድ ባንክ መረጃ ያመለክታል። በመቀጠል የምንመለከተው የፓውንድ ስተርሊንግን ሲሆን አንዱን ፓውንድ ስተርሊንግ በትይዩ ገበያ በ254 ብር ከ61 ሲሸጥ 100 የፓውንድ ስተርሊንግ ደግሞ 25461 ብር በመሸጥ ላይ ይገኛል። የባንኩን ስንመለከት የፓውንድ ስተርሊንግ በ211 ብር ከ99 ይሸጣል። 100 ፓውንድ ስተርሊንግ ደግሞ 21199 እየተሸጠ ነው የሚገኘው። ስዊስ ፍራንክስ ዛሬ መጋቢት 13 ዕለተ እሁድ ስንት ሲሸጥ ነው የሚውለው በትይዩ ገበያ ላይ ካላችሁኝ 242 ብር ከ15 የኢትዮጵያ ብር ይሸጣል። 100 ደግሞ በ24215 ብር በመሸጥ ላይ ነው የሚገኘው። የባንኩ መረጃ እንደሚያመለክተው ከሆነ ከ10 ብር ተጨማሪ ጉርሻ ጋር በ204 ብር ከ12 ይሸጣል። 100 የስዊስ ፍራንክ ደግሞ በ20412 ብር በመሸጥ ላይ ነው የሚገኘው። የቻይና ዩዋን እንመለከታለን። በመቀጠል አንዱ የቻይና ዩዋን በትይዩ ገበያው ላይ በ27 ብር ከ71 ሲሸጥ 100 የቻይና ዩዋን ደግሞ 2771 ብር ነው በመሸጥ ላይ የሚገኘው። የባንኩ መረጃ እንደሚያመለክተው በ32 ብር ከ30 እየሸጠ ይገኛል። የካናዳ ዶላርን ስንመለከት አንዱ የካናዳ ዶላር በትይዩ ገበያው ላይ በ139 ከ09 ሲሸጥ 100 የካናዳ ዶላር ደግሞ በ13909 እየተሸጠ ነው የሚገኘው። የአውስትራሊያ ዶላር ስንት ገባ ካላችሁኝ አንዱ የአውስትራሊያ ዶላር በ134 ከ19 እየተሸጠ ይገኛል። 100 የአውስትራሊያ ዶላር ደግሞ በ13419 በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን ትላንትና ካሉበት የምንዛሬ ተመኖቻችን እጅግ በጣም አነስተኛ በሆነ ዋጋም ቢሆን ጭማሪ እንዳላቸው ለመረዳት ችለናል። ምናልባት የትላንቱን መረጃችንን ካልተመለከታችሁ ያንን በመመልከትም ማነጻጸር ትችላላችሁ። እየተከታተላችሁ ያላችሁት የዛሬን
የመጋቢት 13 የዕለተ ሰንበት የ2018 ዓ.ም የምንዛሪ ተመኖቻችንን ነው። በመቀጠል ደግሞ ወደ መካከለኛው ምስራቅ የምንዛሪ ተመኖች ሄደን የኩዌትን፣ የዲራምን፣ የስዊድንን ይቅርታ የሳውዲን፣ የኦማንን፣ የጆርዳንን፣ የባህሪንን የምንዛሪ ተመኖችን አብረን እንመለከታለን። ከኩዌት ዲናር ስንጀምር አንዱ የኩዌት ዲናር በ610 ከ59 ነበረ ቀደም ባሉ ጊዜያቶች እየተዘረዘረ የነበረው። ዛሬ ላይ ደግሞ በ622 ብር ከ77 በትይዩ ገበያው ላይ በመዘርዘር ላይ ይገኛል። 100 የኩዌት ዲናር ደግሞ 62277 ማለት ነው። የባንኩን ምንዛሬ ስንመለከት ባንክ ላይ አንድ የኩዌት ዲናር በ509 ብር ከ82 ሲዘረዘር 100 የኩዌት ዲናር ደግሞ 50982 ይዘረዘራል። የሳውዲን ምንዛሬ ስንመለከት ዛሬ በትይዩ ገበያው በ50 ብር ከ85 ይዘረዘራል። 100 የሳውዲ ሪያል ደግሞ በ5085 ነው የሚዘረዘረው። ዲራምስ ስንት ገባ ካላችሁኝ አንዱ ዲራም በ51 ብር ከ48 ሲዘረዘር 100 ዲራም ደግሞ 5148 እየተዘረዘረ ያለበት ሁኔታ ነው ያለው። በመቀጠል እንግዲህ ምንም እንኳን የኩዌት ዲናር ያህልም ከፍተኛ ባይሆንም ነገር ግን ከሱ በታች አሉ የተባሉትን የነ ኦማንን፣ የነ ጆርዳንን፣ የነ ባህሪንን የምንዛሪ ተመኖች አስመለክታችኋለሁ። ታዲያ ቪዲዮውን እስካሁን እያያችሁ ላይክ ያላደርጋችሁ ላይክ በማድረግ እንዲሁም ሰብስክራይብ ካላደርጋችሁም በየዕለቱ የሚቀርቡ ተመሳሳይ የሆኑ የምንዛሪ ተመኖች እንዳያመልጣችሁ ቻናሉን ሰብስክራይብ በማድረግ ብዙ ታተርፋላችሁ። በመቀጠል የኦማን ሪያልን ስንመለከት አንዱ የኦማን ሪያል በ487 ከ23 ሲዘረዘር 100 የኦማን ሪያል ደግሞ በ48823 ነው በምሽጥ ላይ የሚገኘው። የጆርዳን ዲናርን ስንመለከት እዚህ ጋር እንደሚያመለክተው ከሆነ አንዱ የጆርዳን ዲናር 269 ከ52 ሲዘረዘር 100 የጆርዳን ዲናር ደግሞ 26952 በመዘርዘር ላይ ይገኛል። የባህሬን ዲናርስ በስንት እየተዘረዘረ ነው የሚገኘው ካላችሁኝ አንዱ የባህሬን ዲናር በ506 ከ32 ሲዘረዘር 100 የባህሬን ዲናር ደግሞ 50632 ዛሬ መጋቢት 13 ዕለተ እሁድ በመዘርዘር ላይ እንደሚገኝ ያገኘነው የኦንላይን የምንዛሬ መረጃ ያመለክታል። በመቀጠል የቱርኪሽ ሊሬን ስንመለከት አንዱ የቱርኪሽ ሊሬ በ4 ብር ከ32 ሲዘረዘር 100 የቱርኪሽ ሊሬ ደግሞ 432 ብር በመዘርዘር ላይ ነው የሚገኘው። እንቀጥላለን ተመልካች አድማጮቻችን፣ ወደ መጨረሻዎቹ ወዳሉት ወደ ሁለቱ የኢጅፕትና የእስራኤል ሽቅል ምንዛሬ መረጃዎቻችን ደርሰናል። የእስራኤልን ሽቅል ስንመለከት 61 ብር ከ30 ነው በመዘርዘር ላይ የሚገኘው። 100 የእስራኤል ሽቅል ደግሞ 6130 እየተዘረዘረ አለ። በመቀጠል የኢጅፕት ፓውንድን በመጨረሻም ስንመለከት አንዱ የኢጅፕት ፓውንድ በ3 ብር ከ65 ሲዘረዘር 100 የኢጅፕት ፓውንድ ደግሞ 365 የኢትዮጵያ ብር በመዘርዘር ላይ እንደሚገኝ ከኦንላይኑ የብላክ ማርኬት ዌብሳይት መረጃ ያገኘነው እንዲሁም ደግሞ በባንኩን ደግሞ ያገኘነው ከኢትዮጵያ ንግድ ባንክ ያገኘነው መረጃ ያመለክታል። ለዛሬ ለመጋቢት 13 ለዕለተ እሁድ ያትንላችሁ የምንዛሬ ተመኖች የሰማችኋቸውን ይመስሉ ነበረ። ሐሳብ አስተያየታችሁን ጻፉልን። ስለነበረን ጊዜ እናመሰግናለን። ታዲያ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላም